አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃዎችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብራችሁ ቆያለሁ። አብራችሁን ቆዩ። ለበይክ ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የማዕከላዊ ኢትዮጵያ ክልል ሙስሊም ወጣቶች ካውንስል በይፋ መመስረቱ ተገለጸ። ኢትዮጵያ ሙስሊም ወጣቶች ካውንስል አደረጃጀቱን ወደ ክልሎች ለማስፋፋት በሚያደርገው እንቅስቃሴ የማዕከላዊ ኢትዮጵያ ክልል ሙስሊም ወጣቶች ካውንስልን የምስረታ ጉባኤውን በትላንትናው ዕለት በደማቅ ሁኔታ አካሂዷል። በጉባኤው መክፈቻ ላይ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኢማም ሀጂ አብዱልሃዲ የእንኳን ደህና መጣችሁ ንግግር ያደረጉ ሲሆን ካውንስሉ መመስረቱ ያለውን ዘርፈ ብዙ ጠቀሜታ በመጥቀስ ሁሉም አካላት ከጎኑ ሊቆሙ እንደሚገባ አሳስበዋል። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ የክልሉ ሰላምና ጸጥታ በመወከል ባደረጉት ንግግር የወጣቶች ካውንስል መመስረት ሙስሊም ወጣቶች የጋራ ጉዳዮቻቸውንና ጥያቄዎቻቸውን በህጋዊ መንገድ እንዲያቀርቡ የሚያግዝ ተቋም መሆኑንም ገልጸዋል። መንግስት ከካውንስሉ ጎን በመቆም በትብብር ለመስራት ዝግጁ መሆኑንም አረጋግጠዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን እና ምክትል ፕሬዝዳንት ሼህ ሐሚድ ሙሳ በበኩላቸው ወጣቶች ልዩነታቸውን ወደ ጎን በመተው በአንድነትና በኃላፊነት ስሜት ኡማውንና ሀገርን እንዲያገለግሉ አደራ በማለት ለተመራጮቹ ዱዓ አድርገዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ተቋሙ በጠቅላይ ምክር ቤቱ አነሳሽነት የተመሰረተና ዋና ዓላማውን ዲንን ማገልገል ብቻ እንደሆነ ገልጸዋል። ካውንስሉ በአጭር ጊዜ ውስጥ በፌዴራል ደረጃ የራሱን ህንፃ መግዛቱንና አደረጃጀቱን በክልሎች እያስፋፋ እንደሚገኝም ጠቁመዋል። የካውንስሉ ዋና ጸሐፊ ከማል አረቦም ስለ ምስረታውና ስለ ተቋሙ ዓላማ ዝርዝር ማብራሪያ መስጠታቸውም ተገልጿል። በጉራጌ ዞን በአክፍሮት ኃይላት ላይ የሚሰነዘሩ ተጽዕኖዎችን ለመመከት የተቀናጀ ጥረት እንደሚያስፈልግ ተገለጸ። በጉራጌ ዞንና አካባቢው የሚንቀሳቀሱ የአክፍሮት ኃይላት የጤናና የትምህርት ተቋማትን እንደ መሸጋገሪያ በመጠቀም የራሳቸውን አስተሳሰብ በሙስሊሙ ማህበረሰብ ላይ ለመጫን ከፍተኛ ጥረት እያደረጉ እንደሚገኝም ተገልጿል። ይህ የተገለጸው ወሄሚያ የልማትና የበጎ አድራጎት ማህበር አንድነታችን ለዘላቂ ከፍታ በሚል መሪ ቃል ትላንት ጥር 17 ቀን 2018 ዓመተ ልደት በአዶት ሲኒማ ከአባላቱ ጋር ባካሄደው የትውውቅና የገቢ ማሰባሰቢያ መርሃ ግብር ላይ ነው። የማህበሩ ዋና ሰብሳቢ አቶ ጀማል ሀድር የማህበሩን የአንድ ዓመት የሥራ ሪፖርት ባቀረቡበት ወቅት እንደተናገሩት ማህበሩ ባለፈው ዓመት በጉራጌ ዞንና አካባቢ በሚገኙ 55 ቀበሌዎች የረመዳን አስቤዛ በማከፋፈል የአቅመ ደካሞችን ቤት በመገንባት የመዋለ ህጻናት መድረሳዎችን በመገንባት እንዲሁም በስራ ፈጠራና ስልጠና ዘርፍ በርካታ ተግባራትን አከናውነዋል ብለዋል። በተለይም ለአክፍሮት ኃይላት ተጋላጭ በሆኑ አካባቢዎች በጤናውና በትምህርት ዘርፍ የገንዘብ የሰው ኃይል ፈሰስ በማድረግ ማህበረሰቡን ከሃይማኖታዊ ተጽዕኖ ለመታደግ ጥረት መደረጉንም ገልጸዋል። ሰብሳቢው አክለውም እንደ ቋሚ ሰራተኛ የቢሮ አለመደራጀት እንዲሁም የፋይናንስ ጥረት የመሰሉ ተግዳሮቶች ቢኖሩም ማህበሩ ዓላማውን ለማሳካት እየሰራ እንደሚገኝም ጠቁመዋል። ከተመሰረተ 8 ዓመታትን ያስቆጠረው ወሄሚያ የልማትና የበጎ አድራጎት ማህበር ትኩረቱን በደቡብ የሀገሪቱ ክፍሎች በተለይም በጉራጌና በሀዲያ ዞኖች በማድረግ አቅመ ደካማ ወገኖችን ከችግር እንዲላቀቁ ዲናቸውን እንዲያውቁ በትምህርት በጤናና በምግብ ድጋፍ ዘርፍ ሰፊ ተግባራትን እያከናወነ እንደሚገኝም ተገልጿል። መርከዝ ኑራ አራተኛ ዙር የቁርአን ተማሪዎችን
በደማቅ ሁኔታ አስመረቀ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጢ ወረዳ የሚገኘውና ላለፉት 6 ዓመታት በቁርአን ትምህርት እንዲሁም በበጎ አድራጎት ዘርፍ ሲንቀሳቀስ የቆየው መርከዝ ኑራ በተለያዩ የዲን ትምህርት ዘርፎች ያሰለጠናቸውን ተማሪዎች በቅበት ከተማ በሚገኘው ታላቁ የአብዱልአዚዝ መስጂድ በደማቅ ሁኔታ አስመርቋል። በዚህ አራተኛ ዙር የምረቃ ስነ ስርዓት ላይ የመርከዙ መስራችና 10ሩን የቁርአን አቀራረብ ስልቶች በማስተማር የሚታወቁት ሼህ ሚፍታ፣ የመጅሊስ አመራሮች፣ ታዋቂ ግለሰቦችና የተመራቂ ተማሪ ወላጆች ተገኝተዋል። መርከዙ በዚህ ዙር 27 ተማሪዎችን ለምርቃት ያበቃ ሲሆን ተማሪዎችን በምረቃው መድረክ ላይ ያቀረቧቸውን ልዩ ልዩ ትምህርታዊ መሰናዶዎችን የጥናታቸውን ጥልቀትና ጥራት የሚያሳዩ በመሆናቸው ታዳሚውን አስደምሟል። መርከዝ ኑራ በአሁኑ ወቅት በመደበኛ በተመላላሽና በክረምት መርሃ ግብሮችን ተማሪዎችን ተቀብሎ እያስተማረ እንደሚገኝም ተገልጿል። ኢትዮጵያ የማርበርግ ቫይረስ ወረርሽኝን ሙሉ በሙሉ መቆጣጠሯ ተገለጸ። ኢትዮጵያ በሀገሪቱ ተከስቶ የነበረውን የማርበርግ ቫይረስ በሽታ ወረርሽኝን ሙሉ በሙሉ መቆጣጠር መቻሏን የጤና ሚኒስቴር ይፋ አድርጓል። ሚኒስትሩ ድሉን አስመልክቶ በሰጠው ማብሰሪያ መርሃ ግብር ላይ ወረርሽኙን ለመክታት ከፍተኛ ተጋድሎ ላደረጉ አካላት እውቅና ሰጥቷል። በመርሃ ግብሩ ላይ እንደተገለጸው በሽታው ከተከሰተበት ጊዜ ጀምሮ የተቀናጀ ክትትልና የቁጥጥር ስራ በመከናወኑ ወረርሽኙ ወደ ሌሎች አካባቢዎች ሳይሰራጭና ከፍተኛ ጉዳት ሳያደርስ በአጭር ጊዜ ውስጥ መክታት መቻሉም ተገልጿል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የክልል ፕሬዝዳንቶች፣ አጋር አካላት በተገኙበት በዚህ መድረክ ላይ ለውጤቱ መገኘት የጤና ባለሙያዎች መስዋዕትነት፣ የህብረተሰቡ ንቁ ተሳትፎ እንዲሁም ከዓለም ጤና ድርጅትና ከሌሎች አጋር ድርጅቶች ጋር የተደረገው የቅርብ ትብብር ዋነኛ ምክንያት መሆናቸውንም ገልጸዋል። ብሔራዊ ባንክ በባንኮችና በጉምሩክ መካከል ያለውን የዋጋ ልዩነት ለማጥበብ አዲስ መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለገቢ ዕቃዎች የብድር ሰነድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንደ አመላካች ዋጋ እንዲጠቀሙ አስገዳጅ መመሪያ አስተላልፏል። ይህ ውሳኔ ከፊታችን ማክሰኞ ጀምሮ በተግባር ላይ ይውላልም ብሏል። ብሔራዊ ባንክ ውሳኔ ያስተላለፈባቸው ዋና ዋና ምክንያቶች ተብሎ የተቀመጡትም ባንኩ ባደረገው ክትትል ባንኮች ለገቢ ዕቃዎች የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው አረጋግጧል ያለ ሲሆን ይህ መመሪያ በሁለቱ ተቋማት መካከል ያለውን የዋጋ አለመጣጣም ለማስተካከል ያለመ ነው ብሏል። ሌላው የመረጃ ትክክለኝነት ሲሆን በባንክ ስርዓት ውስጥ የሚመዘገቡ የውጭ ምንዛሬ መረጃዎች ትክክለኝነትን ለማረጋገጥና በገበያ ውስጥ የሚታየው መዘበራረቅ ለመቆጣጠር ይረዳልም ብሏል። በሐምሌ 2016 የተጀመረው የውጭ ምንዛሬ ተመን በገበያ የመወሰን መመሪያን ተከትሎ የገቢ ዕቃዎች ዋጋ የማረጋገጥ ኃላፊነት ለባንኮች ተሰጥቶ ነበር። ሆኖም አዲሱ መመሪያ ባንኮች የጉምሩክ ዋጋን እንደ ዋነኛ ማጣቀሻ እንዲጠቀሙ በማድረግ ቁጥጥሩን ያጠናክረዋል ተብሏል። የዘንድሮ የሐጅ ምዝገባ ሲስተም ዛሬ ከሌሊቱ 6 ሰዓት እንደሚጠናቀቅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮ የ1447ኛው ዓመተ ሂጅራ የሐጅ ምዝገባ ዛሬ ሌሊት 6 ሰዓት እንደሚጠናቀቅም አስታውቋል። የሐጅ ንያ ያላችሁ ሙስሊሞችም የምዝገባ ቀነ ገደቡ ከመጠናቀቁ በፊትም እንድትመዘገቡ ጥሪ አቅርቧል። በቀጣይ ከውጭ ወዳገኘነው መረጃ እናልፋለን። ሳውዲ አረቢያ ለውጭ ዜጎች የንብረት ባለቤትነት ሕግን መፍቀዷ ተገለጸ። የሳውዲ አረቢያ መንግስት ከጥር 26 ጀምሮ የውጭ ሀገር ዜጎች በማንኛውም የሀገሪቱ ክፍል የመኖሪያ ቤቶችን፣ መሬቶችንና የእርሻ ቦታዎችን በባለቤትነት መያዝ እንዲችሉ በይፋ መፍቀዱም ተገልጿል። ይህ ታሪካዊ ውሳኔ የሀገሪቱን ኢኮኖሚ መዋቅር ለመቀየር የታለመው የቪዥን 2030 አካል መሆኑን ነው የተገለጸው። ዋና ዋና የተጠቀሱ ነጥቦችም የባለቤትነት ክልል የውጭ ዜጎችና የውጭ ኩባንያዎች በመላው ሳውዲ አረቢያ ሪያድና ጅዳን ጨምሮ ንብረት መግዛት እንደሚችሉም ተገልጿል። የመኖሪያ ቤቶች፣ የንግድ ቦታዎች፣ የኢንዱስትሪ መሬቶችና የእርሻ ቦታዎችን መግዛት መፈቀዱም ተገልጿል። በልዩ ሁኔታ ግን መካና መዲና ቅዱስ ስፍራዎች ንብረት ለመግዛት የሚችሉት ሙስሊሞች ብቻ መሆናቸውንም አስታውቋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ ያደረስነው ሃሩን መረጃችን ተጠናቋል። ከመረጃዎቹ ጋር ሲራጅ ሙሰማ ከካሜራ ባለሙያው ከድር ጋር በጋራ አብረናችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም 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 ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው።
ምዝገባ ላይም ድሮ ችግር አለ አሁን ምዝገባ ላይ ችግር የለም እስከ ቤቴ ነው መጣልኝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት የምግብ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት።